ትጫወታለህ ሩታ ለአብርሽ ዘፈነችለት። የዛሬው ቪዲዮ እንግዲህ ብዙዎቻችን በጉጉት ስንጠብቀው ነበረ። እንዴት ይሆናል አብርሽ ድራማ ነው ምናምን ነገር እያልን ነበር። እንግዲህ ድራማም ሆነ እውነትም ሆነ ያም ሆነ ይህ አብርሽ እንግዲህ ከሆስፒታል ነቅቶ ወደ ቤቱ ተመልሷል። በጣም ደስ ብሎናል። እንዳለ ኮሜንት እናንተ 4,000 ነው 5,000 ኮሜንት አብርሽዬ 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 አብርሽዬ። ኧረ ወይኔ ብላችሁ ይሄን ያህል አድናቂ አለው እንዴ? እኔ በነገራችን ላይ ዛሬ አንድም ስድብ የለም ሩታ ማለት ነው። ትናንትና ግን እንዳለ ሙልጭ አድርገው ነበር ያሰደዋል። ዛሬ ደግሞ አብርሽዬ አብርሽዬ ስለነቃ ደስ ብሎናል። አብርሽዬ ስለነቃ ደስ ብሎናል። እኛም ያው ስለነቃ በጣም ደስ ብሎናል። እነሱ እንግዲህ ብዙዎች ያው ድራማ ነው ይላሉ። እኔ ድራማ ነው ብዬ አልስማማበትም። ለምን ብትሉ ያው አንዳንዴ የሆነ ነገር ስታዩ ድራማ ነው አትሉም፣ የሆነ ነገር ደግሞ ስታዩ ደግሞ ድራማ ነው ትላላችሁ። ብቻ አወዛጋቢ ነው። እነሱም ይወዛገባሉ፣ እኛንም ያወዛግባሉ ማለት ነው። እና ያው እንግዲህ አብርሽና ሩታ ተቃቅፈው ወደ ቤት ገብተዋል። በጣም ደስ ብሎናል። እንኳን ደስ አላችሁ። በተለይ የዛሬው ኮመንት እኔ ይሄን ያህል አብርሽን የሚያደንቁት አልመሰለኝም ነበር። እንዴ ብዙ ጊዜ በነገራችን ላይ አብርሽ አይሰደብም። ሩታ ብትሆን ሩታ እንደዚህ ታማ የዛሬ ስንት ወር ነው ምናምን ነገር ካስታወሳችሁ ሩታ ሐኪም ቤት ገብታ በ3 ቀኗ ከቤት የሄደች ጊዜ ያኔ እንዳለ ከመጀመሪያው እስከ መጨረሻው 3 ቀን በሙሉ ስድብ ነበር ወላ የወረደባት። የስድብ ናዳ ነበር የወረደባት ማለት ነው። ዛሬ ግን አብርሽ አንድም ስድብ አልተሰደብም። ወይ ነሲብ ወላ ሩታን ግን ሲያዋት እንጃ እንደምን ነው እናንተ የምታስቧት ማለት ይሄን ያህል የምትሰድቧት። ያም ሆነ ዛሬ ስላልተሰደበች በጣም ደስ ብሎኛል። እንዴት ናችሁን? የዳነኝ አልሐምዱሊላ። ዛሬ ደግሞ እስቲ በቪዲዮ ብቅ ብያለሁ። አብርሽ ስለነቃ በጣም ደስ ብሎናል። በነገራችን ላይ እኛ ሩታንም አብርሽንም አንጠላቸውም። እኔ በነገራችን ላይ ሁለታቸው በጣም ነው የምወዳቸው። በጣም ደስ ይሉኛል። የሆነ በቃ ለሚዲያው አስፈላጊ ሰዎች ናቸው። እነሱ ምንም ቢፈጠር አይጣሉም። ይህ ነገር ስራ ሊሆን ይችላል፣ እውነትም ሊሆን ይችላል። እንግዲህ ኤፍሬም መጥቶ ወንድሜ እያለ ነበረ። የወንድሙ እንትን ትንሽ ብቻ ሩታን ሊገፈትራት ነው ብዬ በጣም ተናድጄ ነበር። ኤርሚያስ ነው የሚባለው ከኤርሚ ጋር ትንሽ ተጋጭቷል። እንግዲህ ኤርሚያስም ወደ ውጭ አውጥተውታል ማለት ነው። ኤርሚያስ ምስኪን ማለት ነው የጨውቅል ኤፍሬም እንዴት ነው ግን የሚያረግ ባክህ። ኤርሚያስ በነገራችን ላይ ምንም ነገር አላደረገውም። በቃ ገፈተራ ዙሮት ራሱን ወደቀ ያለው ነገር ይሄ ነው እንጂ ኤርሚ ምንም ነገር አልገፈተረውም ወይም አልመታውም ወይም ምንም ነገር ያደረገው ነገር የለም። ያም ሆነ ይህ እንግዲህ አብርሽና ሩታ ታርቀዋል። በጣም ደስ ብሎናል። እንኳን ደስ አላችሁ። እኛ የምንፈልግ የእነሱን አንድነት፣ የእነሱን ሰላም፣ የእነሱን እንደዚህ ነበር የምንፈልግ። ግን አንዳንዴ ደግሞ በቃ ሁሌም ህይወት ያው ደስታ የለም። የሆነ ግጭት ሊኖር ይችላል። የሆነ እንትን ሊሆን ይችላል። እናንተ ደግሞ ሳልነግራቸው አብርሽ የሩታን ጫማ ሲለብስ ማለት እንዴት ደስ እንዳለው ወይኔ ሚስቱን በባዶ እግር ሰደደ አብርሽ የሩታን ጫማ በጣም እኮ ደስ ያለው። በተለይ ጫማውን ሲሰጣት ስትሰጠው በጣም ደስ ያለው። በቃ ግባ አትግባ እያለ በግድ ነበር ያስገባው እና እኛ ሁለታቸውንም በጣም ያው አብርሽን ብዙ ጊዜ የምንወቅስ ለምን ሩታን ታሰድባታለህ? ለምን እንደዚህ ያለ ትሰራለህ? በቃ ሁለተኛ እንዳትደግም ነው ያደረገህ ማለት ነው አይደለ? ሩታ ያው ስትናገር ጨዋ ናት። በቃ ጨዋ ያሳደጋት ስነ ስርዓት ያላት ተቆንጥጣ ያደገች ልጅ ናት። ታስታውቃለች ማለት ነው ከስነ ስርዓቷ ከጨዋነቷ እና ሩታን አትሳደቡ። አብርሽና ሩታ መቼም ቢሆን አይለያዩም። እናንተ እኛ ራሳችን አጨብጭበን እንቀራለን። እርስ በርሳችን ተሰዳድበን እርስ በርሳችን ብዙ ነገር ተባብለን እንቀራለን እንጂ የሁለቶች ፍቅር በጣም ጥልቅ ያለ ፍቅር ነው ያላቸው ማለት ነው። ሩታዬ ደግሞ እርግዝናሽ ያው በጣም ነው ያማረብሽ። መሻላ ብይሻለሁኝ። መሻላ በሏት ማለት ነው። ቱቱቱቱ በሏት ማለት ነው። ላይ በጣም ነው ያማረባት። የኔ እርጋታ የኔ ሙሉ ሴት ነሽ የኔ ወይዘሮ። ማንም እየሰደበሽ እኮ በቃ አንድ ቀን ጉንብስ ሳቴ ቀና ብለሽ ስለምተጂ ሁሌ ነው በጣም ደስ ትለኛለች። ኮንፊደንሷ፣ አነጋገሯ፣ ስነ ስርዓቷ ይሄ ሰው ሰደበ ምናምን በቃ ከትልቆች ጋር ትልቅ ከህፃኖች ጋር ህፃን በቃ ሰው እንደ እንትኑ
ከሰው ጋር በቃ የሰውን ጸባይ እኩል ነው የምታይ ማለት የትልቅ ነው የትንሽ ነው ሳትል በዚህ በጣም ነው የሩታን ማደንቃትና በኮንፊደንሷ በስራዋ ደስ ትለኛለች። እና ያም ሆነ ይህ ሁለቶች እንግዲህ አንድ ላይ ሆነዋል። ነገ ደግሞ ቀጣይ እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል። እናንተ ብዙ ጊዜ ቪዲዮ ስለጠፋው ነው መሰል ፈትፈተው ምናምን ነገር ትንሽ ረሳሁት እና ለዚያ ነው ኢንሻአላህ ያው ሲመቻች እንግዲህ ብቅ የምንል ይሆናል። በፍትፈታ አለም ስላልተመቻቸልኝ ነው ኢንሻአላህ። ብቻም ሆነ ሩታን አትሳደቡ ማለት ነው። ሩታ በጣም ትዕግስተኛ ናት። ሩታ በጣም ጨዋ ናት። አብርሽ ደግሞ እንግዲህ ይሄ ሁላ ያደረገው ምንድነው? በቃ የራሱ ስራው ነው ማለት ነው። አንዴ ከአንዲቱ ጋር ይሄዳል፣ አንዴ ከአንዲቱ ጋር ይሄዳል። ከዚያ በኋላ ያው ሲናደድ ምንም ማድረግ አይቻልም። ወደቀ ራሱ ነው እንጂ እኛ አብርሽንም ቢሆን እናከብረዋለን። አብርሽም ቢሆን ያው ሁለቶች ብቻ እኔ እንጃ በጣም ደስ ይለኛል ማለት ነው። እና ያለው ነገር ይሄ ነው እንግዲህ። ነገ ደግሞ ምን እንደሚፈጠር ከቤት ሲገቡ አላየናቸውም፣ ግን ያው ተያይዘው ሄደዋል ማለት ነው። ምንድነው መድኃኒት ምናምን ነገርም ታዞለታል። ምንም እንደታዘዘ አብረን የምናይ ይሆናል። ነገ ደግሞ በሩታ ቤት ቢለቀቅ በጣም ደስ ይሆናል። አብርሽ ደግሞ እንግዲህ ወደ 400,000 እየተጓዘ ነው። ኮንግራ ብለናል። ያው እንኳን ደስ አለ። ያም ሆነ የልፋታችሁ ውጤት እንደዚህ ሲታይና የተለፋበት ነገር ሲታይ በነገራችን ላይ በጣም ደስ የሚለኝ እና ቤተሰቦች በሌላ ቪዲዮ እስከምንገናኝ ባይ ባይ።